ካላልኩ ባሏን ጠርተው ወይ ባሏን እንዳናገር ማልኩት። እሺ ሳርጌ ነው ቆይ በዛ ላይ እኔ በጣም ድሮ በጣም ነው የምወድሽ እህቴ ነበርሽ ማለት በጣም ነው የምወድሽ የነበረው በጣም ነው የምሳሳልሽ የነበረው ማለት ነው። እና የሆነ ሰዓት ላይ ፍቅር የባሌን ደሞዝ በልቶ እንደዛ ወንድ ልጅ ነው ማለት አህማንን ታውቂዋለሽ። በእኛ ትዳር ብዙ ነገር ሲሰራ ሳሪ አንቺ እኮ መተሽኛ የፍቅረት እኔ ቤት ነበረች። እኔ ነኝ ያስኳት የነበረው። እኔ የዛን ሰዓት ታምሜ አልጋ ላይ ነበርኩኝ። በጣም ታምሜ ነበረ። መንቀሳቀስ አልችልም ነበረ ሳሪ። ከዛ ሂድና ሳሪ ጋር ሳሪን አምጣት ስለው መጥቶ ነበር ባሌ አንቺ ቤት በጨለማ ማለት ነው። ሳሪ ሙች እኔ እናቴ እኔ ሳይ ነው የምልሽ። እኔ እናት የለኝም የለሽም ማለት ነው። 2 3 ካሜራው ላይ ተመላልሷል። ምክንያቱም እሱ ምንም ማለት እንዴት አድርጌ ላስረዳሽ ማለት ነው። ግን እኔ እንኳን አይደለም ባሌን ልመታው ባሌን በጣም የምወደው በጣም ዋጋ የከፈልኩለት ባለም ራሱ ሴቶች ለህይወት ሊኖሩ ይችላሉ። ገባሽ ሳርዬ? ግን ላማን ለባሌ ማለት ነው በጣም ጀግና ሴት ነኝ። አዎ ደብድበውን ያውቃሉ። እንደገና ቪዲዮ ተቀናብሮ ያውቃል። ሳርዬ አንቺ ሳታውቂ በጨለማኛ እኔ ታምሜ ተኝቼ ሂጃ አሳስሬያቸው አውቃለሁ። ማውቀው ግን ደሞዝ ሂሳብ ልስራል ብሎ ስለደበደበው ያማን እጅ ስለተጎዳ በዛ ሰዓት ህዝብ ከኛ ጋር አልነበረም። ለዛ አንቺን ስለምንወድሽ አጠገባችንም ስለሆንሽ እንድደርሽልኝ ብዬ ሂድና አምጣት ሳሪን። ከዛ በኋላ መሲን እያወራት ነበር ማለት ነው። እና መሲ ደግሞ እኔ ይቅርታ ጠይቃታለሁ። መሲ በጣም የወደድኳት ፓርት ባለፈው እሱን ስታጋልጠው አንቺም ስትናገሪ ደስ ብሎኛል። በጣም ነው ማለት እናገራለሁ። ስማችሁን አልጠራሁም፣ የተናገርኩትም ነገር የለኝም። አሁን ደግሞ መሰለኝ ልጅቷ ስትንገላታ ሳይ ቪዲዮ ሰርቻለሁ የመሰለኝን። ለዛ በጣም ይቅርታ ማለት እንዴት አሁን መሲም ብላ ሄዳ እንዴት አሳልፋ ትሰጣታለች? ማለት ቢያንስ ፖሊስ ጥሩ ስትሉ ለፖሊስ ኦኬ ፖሊስ ነው፣ ግን እንዴት አሳልፈው ይሰጧታል? ቢመክሯት። ማፍቀር ከባድ ነው። ሁላችንም እናፈቅራለን፣ ሁላችንም አፍቅረን እናውቃለን በሚል ነው። እኔ ብዙ ማውራት አልችልም ሳርዬ። ካጠፋው የእናቴ ልጅ በጣም ይቅርታ። መሲ ደግሞ በጣም ይቅርታ። ታሜ ደግሞ አክብረ ስለደወልክልኝ በጣም ይቅርታ። እና እኔ ባል የምማታ ሴት ሳይሆን ጀግና ሴት ነኝ ማለት አይዳችን የሁለታችንም የተበላሸበት ፓርት ነበረ። የዛን ሰዓት ተበላሽቶ ነበር ያማን አይዴ ማለት ነው። እና የኔም ያማንም ቀኑ አልቋል ኦልሬዲ ማለት ነው አልቋል። ከዛ ፍቅር መቼ ነው ቀንሽ የሚያልቀው የአይዴ ሲለ አሳየሁት ማለት ነው። ከዛ ፎቶ ላይ ያነሳ ማለት ነው በዛ ሰዓት ማለት ነው። ያንን ነው ወስደው አይደሽ አልቋል፣ አይደሽ እንደዚህ ነው፣ አይደሽ እንደዚህ ነው ይሉኛል። ትናንት ራሱ እየመጡ መስራት አልቻልኩም እና ገበያ እኔ ደግሞ እየሰራው ነው ማለት ግዴታ ሞልቶ ተርፎ አይደለም የምንሰራው። ያለን ሁሉም ሰው የርዚቁን ነው የሚሰራው። እኔም ሰርቼ ነው የሱን አይደም የተስተካከለው ተሰርቶ ነው። ከሱ ጋር ያለን ጉዳይ ደግሞ ያው እናንተ በመሃል ብዙ ነገር ስለተቀነባበረ ስላልገባችሁ እህቲቱ ማዳብ ቤት ነበረች። ከማዳብ ቤት ስላስታረቅሻት ደስ ብሎኛል። ግን ማለት እኔ ቤት ነበረች ለ2 ወር ያህል እኔ ጋር ነበረች። እኔ ቤት ነበረች። አውጥቶ ሲጥላት ከአረብ ነው 500 ድራም ክፍዬ ያመጣዋት ማለት ነው። እና 2 ወር ነው የያዝኳት። ከዛ ወደ አረብ ቤት ነው ያስገባዋት። መልካም ነገር ባደርግ ጥሩ ነገር አያደርግም። አማን ደግሞ 2 ዓመት ከ6 ወር አገልግሎ በነፃ መውጣት ማለት ሳሬ ህመሙን አንቺ ታውቂዋለሽ። እናቱን ማየት አይችልም። አሁን ላይ እናቱን እንኳን ማናገር አይችልም። ለምንድነው? ባሌ አይደ ተሰርቷል፣ ሄደ መምጣት ትችላለህ፣ ሂድና ና፣ ችግር የለውም። አንቺ እያመመሽ እኔ እያመመኝ ነው የምሰራው ሳሬ ታውቂያለሽ። እዚህ ጋር ማውራት አልችልም። እኔ በመተት ምክንያት እዚህ ጋር ተቆላልፌ እየሰራው ነው የምኖረው ታውቂያለሽ። እና ይህን ሁሉ እናንተ አታውቁም። ይህን ሁሉ መሲ ታውቃለች። መሲ ልጇ አዎ ልጄን አይታታለች። መሲ እግዚአብሔር ይመስገን ልጅ አለችኝ። ግን አሁን ቅድም ነጃት ስትሳደብ ነበር። ነጃት አሁን ቢላሂ ሰው የምትሳደብ ሰው ሆና ነው ማለት እሷም ሰው ሆና እናቷ ትብዳላት ጥንብ ሸርሙን አይባልም። ማዳታም ያ ልጅ ስናሳድግ ማዳት በማዳት ሆነን ቆስለን ተሰባብረን ነው ልጅ የምናሳድገው እንጂ እንደ ማንኛውም ሴቶች እግራችንን ሰቅለን ልጆቻችንን ሳንወልድ መኖር እንችላለን። እግዚአብሔር ይመስገን በዚህ ሁሉ ጣውረና ያሳለፍኩት። እኔ ግን ሳሪ አንቺንም ሆነ መሲንም ሆነ ህዝቡንም ሆነ ከበደልኩኝ
መስዬ እኔ በአካልም ራሱ መጥቼ እኔ እንትን ይቅርታ ጠይቅሻለሁ እህት አለም ልጄ ስላከበርሽልኝ ልጄ ስለወደድሽልኝ በጣም ብዙ ጊዜ እኔን ጠልተሽኝ አሜንን ነው ስታነሻት የምሰማው እና በጣም 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 ቴንኪው በጣም ማለት ነው። እና ሳሪ ካሁን ቀደም ላይ ብላይ ገብቼ ሁሉ ልጄን ክርስትናሽን ብዬ ሻቃለሁ ድሮ አራሱኝ ማለት ነው። ምክንያቱም እኔ አሁን ልጄ አራሳ ክርስትና አልተነሳችም። ይሄን ታውቂያለሽ ሳሪ? አታውቂም። በማን ምክንያት? በፍቅር ዲዛይን ምክንያት ገባሽ? ላማን 5 ሳንቲም አይሰጠውም፣ ድራማ ይሰራበት ነበር። እኔ ደግሞ የቤት ኪራይ 1800 ብር ከፍዬ አለች ብዬ ነው። አየሽ? አሚን። አሁን በጣም ይቅርታ። አሁን እዚህ የመጣሽ ለይቅርታ ብለሽ አሁን እንግዲህ የሌላ ሰው ስም ሌላ ነገር ማለት ለመከፈት አይደለም። እዚህ ጋር ጠላጫ ማለት ከህዝብ ጋር እኔ ጥላቻ የለብኝም። ሳሪንም በጣም የምወዳት ማከብራት እህቴ ነበረች እና የሆነ ሰዓት ላይ እንዴ እንደዚህ እያደረገች እንደዚህ ነው እንደ ስትለኝ እኔ ያዛናውን ጉዳይ ሰሚራ የምትባለው ላይ መሲ ላይ የሄደችው በሀቅ እያለኝ ሀቅ ለምን አልተሰማም ነው ያዛናውን ጉዳይ ብሩን ይዛ ስትበላ ነው። ሌባ አይደለም እኔ ሌባ አይደለም 5 ሳንቲም የሱ አልበላውም። መሲ አልሰማችም። መሲን የቤት መታ አሚን ዲዛይን ነይ እስኪ እህት አለም እኔ ትንሽ ልጅ ነኝ ነይ አዛናውን ብር በላሽ። አዛናውን ብር በበላው እኮ ያዛናውን ብር ሰሚራ ይዛ ስትጠፋ አዛናውን በራሴ ወጭ ነው ከፍዬ ያመጣሁት። እንደዛ ኩኜ እንደ እባብ እየጣለኝ እንደ እባብ በመተት እየተንፈራፈርኩ አዛናውን 20 ቀን ነው ያዝኩት። አዛናው ስራ ትሰራለህ ስለው አልሰራም አለኝ። ካንስሌሽን ላሰጥክ ስለው ካንስሌሽን አልፈልግም አለኝ። እሺ ምን እንደምትፈልገው አይዴ እግዚአብሔር ምስክሬ አሜን። ልጅን ይሳይ አገር አያስገባኝ 3000 ድርሃም ሰጥቼ አይዲውን አወጣን። ምርመራ ተመረመረ። አይዲ 2000 ድርሃም ስትከፍል 2000 ድርሃሙን ስታመጣ አይዲ ይሰጣል አለው ካምፓኒው ማለት ነው። እኔ ሰው አለኝ እሄዳለሁ አለ። ከሄደ በኋላ አንቺ ሱቅ ድረስ እንደ እባብ እየጣለኝ በየደቂቃው መጥቻ አንቺ ሱቅ ድረስ ለልጁ ሰጥቼው መጣው። እሄድበታለሁ ለልጅ አደራ ነገ ስሜ ይጠፋል። እኔ ትንሽ ጥሩ ባረግም እኔ ነገ ስሜ ይጠፋል። ይሄ ሳራ ሱቅ ነው። ሳራ ወዲያውን የለችም። ይሄ ልጁን ውሰደው በቃ አንተ ነህ ዘመዴ ብሏል አልኩት። እሺ አለ በአካልም መቅረብ ይቻላል። እኔ ለዛ ነው በቃ ቁሜ ተከራከርኳችሁ። ለዛ ነው እኔ ከናንተ በላይ ሆኜ አይደለም፣ ከናንተ በላይ እውቀት ኑሮኝ አይደለም። ግን የኔ ሐቅ አልወጣልኝም። እኔ ባልበላው ሌባ እባላለሁ። ለምን? እኔ ባላደረግኩት ሆነ እባላለሁ። ለምን? ለዛ ነው አዛናውን ከፍለን ያመጣ ነው። ከዛ በተረፈ መስዬ ልጄ ስለወደድሽልኝ እኔን ጠልተሽ ልጄን ስለወደድሽልኝ በጣም በጣም እግዚአብሔር እድሜና ጤና ይስጥሽ እህት አለም። እኔን እናትን ጠልቶ ልጅን የሚወድ ሰው ምን አይነት እንደሆነ አውቃለሁ። ሳሪም እህቴ በጣም አመሰግናለሁ። ቤትሽ ከቤት ያጠገም ነው። መጥቼም ይቅርታ ጠይቅሻለሁ። ታለማ ካጠፋው እኔ አጥፍቻለሁ። ሞኬ እሺ ተናግሬያቸዋለሁ በልጅቷ ጉዳይ ላይ። አሜን አሜን። ይኸውልሽ በጣም ነው የምወዳችሁ። በጣም ይቅርታ። ይኸውልሽ አሜን። አንድ ነገር ልንገርሽ፣ በጣም አንድ ነገር ልንገርሽ። በመጀመሪያ ደረጃ ልንገርሽ፣ እኛ ማንንም ሰው የመጉዳት አላማ የለንም። ሚስ አንደርስታንዲንግ ተፈጥሮ ከአንቺ ጋር በነበረው ነገር አለመግባባት ሆኗል። ከዛ በኋላ ብሎክ ተደራርገናል። ማንም ስምሽን አንስቶ አያውቅም። እውነት ለመናገር ልንገርሽ፣ አንቺ በሌላ ህይወት ውስጥ ብትኖሪ ነገር እርዳታ ብትፈልጊ ከጎንሽ የምንሆን ሰው ነን እንጂ ስለተጣላም ብለን አይደለም። ግን አሚን አንቺ ሻጭ ነሽ። ሻጭ ማለት ይችን 5-10 ብለሽ አድረሽ ለልጅሽ ወተት ገዝተሽ ራስሽን የምታስተዳድሪ ሰው ነሽ። ከኛ ሳይሆን ከሰው መጣላት የለብሽ። ከዛን አልፎ ተርፎ ደግሞ በይ የሚልሽ ሰው ሌላ አይነት ጋለሪ ጥለሽ ትናንትና ያልሽውን ቃል እንድትጠቀም ያድርጎሻል። ከዛ ነገር እንድትታረሚ ነው እንጂ አሁን ታም የሚያመጣሽ ለእኛ ችግር ሆኖ አይደለም። አሁን አንቺ የምትናገሪው ነገር ችግር ቢኖር እንኳ እኛ ያንን ነገር ባናግዝሽ እንኳ በሌላ መልኩ አንቺን ልናግዝሽ እንችላለን። ከዛ በኋላ ደግሞ ይልሻሚ ልንገርሽ፣ የኔ ሲሰርቅ ወንድሜ መገደል፣ የኔ ባልገዝቶ ማግባት፣ የመሲ መሸርሞጤ ለአንቺ ኢትስ ኖት ኢምፖርታንት፣ ምንም የሚጠቅምሽ ነገር አይደለም። ምክንያቱም ያ ፐርሰናል ህይወት ነው ውዴ። ነገር ግን እኛ በሌላ ነገር መጥፎ ነገር ስናደርግ ብታይን እንኳ አታች አርጊን። ከዛ አልፎ ተርፎ ደግሞ የዚህ ሀገርን ነገሮች ጠቅሶ መናገር ለራስሽ ዋጋ ያስከፍልሻል። የልጅ እናት ነሽ።
አገራችን ያለችበትን ሁኔታ እናውቃለን። ወደዛ ወደኛ መስመር በጣም ከባድ ነው። ልጅሽን ይዘሽ ሂደሽ ምንም አትጠቀሚም። ስለዚህ እህቴ አርፈሽ ስራሽን ስሪ። ከኛ ጋር ምንም የተፈጠረ ነገር የለም፣ ወደፊትም አይፈጠርም። እህቶችሽ ነን። ይቅርታ እናረግልሻለን፣ አርገንልሻልም። መሲ ማጠላሽም እኔ ማጠላሽ ዋቴቨር፣ ሁሉም ሰው ስለማይጠላሽ ግን ወደ ራስሽ ተመለሽ እባክሽ፣ ለራስሽ ስትይ። ከዛ ውጭ አሁንም ታሜ እንዳመጣሽ እግዚአብሔር ይስጠው፣ እግዚአብሔር ያክብረው። እኔ በጣም ነው የምወደው ታሜን፣ ምክንያቱም ሶልቭ ለማድረግ በመሞከሩ ገብቶሻል። መሲ እንደዚህ ሁና ተናዳ ብትሄድ ለአንቺ በጣም ከባድ ነው፣ ለመሲ ሳይሆን እዛ ጋር የተናገርሽው ነገር። ስለዚህ ይቅርታ ብለንሻል። መሲም ብላሻለች። መሲም ቂም የለባትም። ግን አሜን እባክሽ እህቴ ከዚህ በኋላ ምንም ነገር አትናገሪ። በቃ መጥፎ ነገር አትበይ። ስራሽን ብቻ ስሪ። በቃ ስራሽን ብቻ። ከቸገረሽ ነይ ቶሎ። መሲንም ጠይቂያት፣ እኔንም ጠይቂ፣ ሙኒትንም ጠይቂ፣ ኤምኬንም ታሜንም ጠይቂ። አረጋሽ ትሙት ነው የምልሽ። ሲሆን ከቻል በሌላ ካልቻል ግዟት ብለን እንኳን እናሻሽጥሻለን። ለአንቺ የሚጠቅምሽን አርጊ እባክሽ። ይህን ከዚህ ውጭ እኔ ምንም ልልሽ አልችልም። ከዛ ውጭ ምንም ነገር ቢሆንም እኔ በይቅርታ እመለሳለሁ። አታስቢ። ወደ ሌላ ችግር ግን እንዳትገቢ ራስሽን አርሚ። ታሜ ጨርሻለሁ። አመሰግናለሁ ስላመጣሃትም የምር በጣም አመሰግናለሁ ሳሪ። አሚን። መሲ ድምፅሽን መስማት ፈልጋለሁ እህቴ መሲ። ያው ምስ አንደርስታንዲንግ በመሆኑ ይቅርታ እየጠየቀችሽ ነው። ማውራት የምትፈልጊ ካለ በርጅስቶን አጠገብሽ ያለው ሰው ማለት ትንሽ ይቆይ። እያለቀሰች ነው ታሜ የምር። እሺ خلاص አታልቅሺ። ማውራትም ከቻልሽ አውሪ። መልእክትም ካለሽ ለንገሪያት፣ ለወደፊት የሚጠቅማት ለህይወቷ። ታሜ እዚህ ጋር እንዴት እንዳለሁኝ ምናምን ካንተ ከሙኒት ከሳሪ በላይ የሚያቀኝ ሰው የለም። ሸርሙጣ ብላኛለች። ችግር የለውም። እኔ እዚህ ሀገር አይደለም ልሸረሙጥ መንገድም አላቅ ልጅ ነኝ። እውነት የታገስኳቴን ታሜ በቃ እየተናነቀኝ ነው የታገስኳት። ለልጇ ስል ነው። ልጇን አይቻታለሁ። የሆነ ጊዜ ብር መልሽ ምናምን ልላት እንትን ብዬ የተጣላናትም ደግሞ ባያነው ጉዳይ ነው። ወታ ግን ምንም ነገር ላይ ሳልነካት ነው በዛ ደረጃ የተሳደበችው። ያንን ቪዲዮ ይዤ ሄጄ እኔ እሷን ብከስ መብቴን ማለት ማንነቴን አስከብራለሁ። ገባ በደንብ አድርጌ ምክንያቱም ህጉ